አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ዛሬም እንግዲህ ሁለት ሚስት ክፍል 40 ይዤላችሁ መጣሁኝ። በጣም እንግዲህ በሚገርም ሁኔታ አሚነት እስካሁን ድረስ ያላወቀች ቢሆንም ዛሬ ግን እውነታው ተገልጦላታል። እንድትጠራጠርና እንድትነቃ ወንድሟና ጓደኛዋ ቢነግሯትም አሁንም ግን አቡኪን ማመኗን ቀጥላለች። ምክንያቱም ይሄ የተሳሳተ ነገር ሊሆን ይችላል፣ አይናቸው ሊሆን ይችላል፣ ቀልባቸው እያለች በፍጹም አላምን ያለችው አሚነት ዛሬ ግን ጉዷ ባይኗ በብረቱን አይታለች። አቡኪ እንግዲህ ዛሬ በፍጹም ሊክዳትና ሊያምታታ በማይችለው መልኩ ዛሬ አግኝተዋለች። በዚህ በኩል ደግሞ ነይማ ቀጠሮ አለብኝ ሐኪም ቤት ውሰደኝ ና ቶሎ በል ዛሬ እዚህ ነው የምታድረው እያለች ብታሰቃየውም እሱ ግን ከቤት መውጣት ባይፈልግም ግን ከቤት ለመውጣት ተገዷል። አሚነትም እንግዲህ ቆርጣ ተነስታ ልትከታተለው ወጥታለች ከቤት። እናም እንግዲህ ስራ ቦታህን አሳየኝ ስለው አሞኛል ብሎ ተኛ፣ ምን እንደሆነ አላቅም ብትላትም ጓደኛዋም ይሄማ ነገር ያጠራጥራል አሚነትዬ ከእንቅልፍሽን ንቂ በማለትም እያስጠነቀቀቻት ቢሆንም አሚነት ግን መጀመሪያም ቆርጣ ተነስታለች። እውነታውን ሳላቅ አርፌ ያልተኛም ያለችው አሚነት አቡኪ ከቤት ሲወጣ ሚሆን ሲገባ መከታተሏን ቀጥላለች። በዚህ በኩል ደግሞ ነኢማ እየደወለች 10 ጊዜ እየደወለች ተቀጭቀዋለች። እናም እንግዲህ ጦስህን ለእኔም እንዳይተርፍ ተጠንቀቅ ብትለውም ነኢማ በፍጹም ግን አቡኪ ሊጠነቀቅ አልቻለም። እናም እንግዲህ በዚህ በኩል ለጓደኛዋ ሁሉም ነገር ትነግራታለች አሚነትም እንግዲህ አሁን በደንብ መንቃት አለብሽ፣ ምክንያቱም የሆነ ነገር ሳይኖር አይቀርም። እናም እንግዲህ አቡኪ ዛሬ ምን ብሎ ነው የሸወዳት ለአሚና ማለት ነው። ስጦታ ልገዛልሽ እኮ ጥዙ ስል መንገድ ላይ አግኝታኝ ነው ጓደኛሽን። እናም ሰርፕራይዝ አረግሻለሁ ብዬ ነበረ፣ ሰርፕራይዜን እንግዲህ አጠፋችብኝ በማለት ይነግራታል። አሚነትም እንግዲህ ምንም እንዳልጠረጠረና ምንም እንዳላወቀ ሰው ቤቱን ጨስጨስ አርጋ ቡና አፍልታ ለባለቤቷ ጠብቀዋለች። ባለቤቷም እንግዲህ ስጦታ ካለ በኋላ ሰርፕራይዝ ያለውን ውሸት እንዳይመስል ስጦታ ገዝቶ ወደ ቤት ይመለሳል። ነይማ ግን ከቤት እንዳትወጣ እኔ ጋር ከመጣህ ስትለውም እሱ ደግሞ እንዴት ካልሰራሁ የቤት ኪራይ መክፈል እችላለሁኝ በማለት ከቤት መውጣቱን አላቆምም ብሎ ነበረ ጓደኛዋ ያየችው። መኖርም ከዚህ በፊት አይቶት በፍጹም እኔ የምትለው ሰውዬ አይደለሁም በማለትም የካደው ቢሆንም አሚነት ግን ወንድሟ ብዙ ጊዜ ስለሚቃዥና ስለ እውነቱን ስለማይናገር ያው ቀልዶችን ስለሚያበዛ እውነቱን ላይሆን ይችላል ብላ ነበረ ያሰበችው። ዛሬ ግን እውነቱን በገዛ በጓደኛዋ አፍ ትሰማዋለች። እናም እንግዲህ አንድ ላይ ካወሩና ከተጨዋወቱ በኋላ አቡኪ ነገ የስራ ቦታህን አየዋለሁ፣ ይህንን የደወለው ጓደኛህን ማግኘት እፈልጋለሁ ትላለች። ግን የደወለችው ነኢማ ስትሆን ነኢማ ደግሞ ቦታና ሰዓት አልመርጥም ያለችው ነኢማ አሁንም እንግዲህ እጇን ያው እንግዲህ አሚነት እጅ ሊያስገባት ሲፈልግ ነው ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ በዚህኛው በኩል አቡኪ በጣም ተጨንቋል። ምክንያቱም መቼ በመቼ አሚነት አወቀችና ገደለችኝ እያለ እየፈራና እያዘነ ይገኛል። እንደውም ከዚህ ሁሉ ለምንድን ነው እውነቱን ነግረናት እማንኖረው በማለትም ነኢማ ትነግረዋለች። አቡኪ ደግሞ ምነው አንቺ ልጅ ያምሻል እንዴ ከነገርናት በምንሽ ልትኖሪ ነው እያለም እንግዲህ ያስፈራራት ጀመር። እናም እንግዲህ ታሳየኛለህ ካለችው በኋላ አቡኪ አሞኛል ብሎ ሄዶ ተኛ ማለት ነው። ከዛም እንግዲህ ከተኛበት ነጌ በቃሬዛም ቢሆን ሄደ ታሳየኛለህ ቦታውን እንጂ አልተውክም በማለት አሚነት ትፎክርበታለች። እሱም እንሻላ አሳይሻለሁ በማለት ሄዶ ይተኛል። የማግስቱ እረ እስከ 2 ቀን የሚሻለኝ አይመስለኝም በማለትም ማቃሰቱን ቀጥሏል። ግን አሚነት ስራ ብትሄድም የአቡኪ ነገራቶች በፍጹም አላምር ያላትን አሚነት ትከታተለው ቀጥላለች። እናም በዚህ በኩል ደግሞ ነይማ እየደወለች ሆስፒታል ቀጠሮ አለብኝ መቼ ነው የምትመጣው እያለች ታስጨንቀው ጀመር። እናም እንግዲህ አቡኪ ምንም አማራጭ ስላልነበረው አሚነት ወጥታለች። በእርግጥ ግን ደግሞ ብታየኝስ ውጪ ላይ ስዞር በማለትም
ይጠይቃታል። ተዋት እባክህ አታይህም ና ቀስ ብለክ ትለውና እሱም ልብሱን ቀይሮ ከቤት ይወጣል። እናም እንግዲህ ከቤት ሲወጣ ነበረ አሚነት መከታተል የጀመረችው። ምክንያቱም ከጓደኛዋ ጋር ያወሩት ነገር በፍጹም አልጣማትም። አሚነት ይሄን ያክል ባጠረጥረውም ግን ደግሞ ብዙ ጊዜ አይቼዋለሁ የሚለውን ወሬ ስትሰማ መጠራጠሯን ጀምራለች። በጣም እንግዲህ በሚያሳዝን ሁኔታ አቦኪ አሁን ጉዱን ፈልቷል። ምክንያቱም ነኢማ አርግዛና እሱ ደግሞ አንድ ላይ ሲሄዱ በማየቷ አሚነት በጣም ተናዳለች። እናም እንግዲህ መንገድ ላይ ነበረ ራሷን ስታ የወደቀችው። እናም እንግዲህ በዚህ በኩል ነኢማ ሰራተኛዋ ብቻ ሳይሆን ለአሚና በጣም ጥሩ እህቷ ነበረች። ምክንያቱም ከአሚና ጋር አንድ ላይ ነው የሚበሉት፣ አንድ ላይ የሚጠጡት። እናም አሚና መቼም አንድም ቀን እንደ ሰራተኛ ሆናባት አታውቅም። እናም የሚኖሩት ልክ እንደ ቤተሰብ ልክ እንደ እህቷ ነው የሚኖሩት የነበረው። እሷ ግን ባሏን ያማገጠችባትና ለካ ከዚህ በፊት ተጋብተው አንድ ላይ እየኖሩና እሷን ወደ ቤት ያመጣት ለሰራተኝነት ሳይሆን ሚስቱ ስለነበረች ነበር። ይህንን የማታውቀው አሚነት አጎቴ ልጠይቅ ብላ የሄደችውን ነኢማ ረስታትና መቼ በመቼ ትመለሳለች በማለትም አጎቷን ተሽሎት ዘመድ ጥየቃዋን ጨርሳ መቼ ትመለስልኛለች ብላ በጉጉት የጠበቀችዋ አሚነት ነኢማ ባሏን ጠልፋባት ቁጭ ብላለች። ለካ ለስራ ለምን ብሎ ከቤት ሲወጣ ነኢማ ጋር ነበር የሚሄደው። ይሄንን ሁሉ ፊት ለፊቷ ሲመጣባት አሚነት መቋቋም አቃታት። ምክንያቱም እሷ አሚነት ነኢማን በጣም ነው የምትወዳትና በጣም እንደ እህቷ ስለምታያት ይሄንን ታረግብኛለች ብላ በፍጹም አስባ አታውቅም። አቦኬ አንተ ለምን እንደምትፈራ እኔ አላቅም፣ ግን ሸሪዓው እስከፈቀደልህ ድረስ ምን አገባት በማለትም ብትነግረውም እኔ ሁሌ ሰራተኛ አርገ አሚነት ቤት ሰራተኛ የሚስትህ ሰራተኛ አርገ ልታስቀምጠኝ ነው ወይ ብላ ምላሷን ብታስረዝምም ነኢማ በኋላ መምጣቷን ረስተዋለች። በዚህ በኩል ደግሞ አሚነት በጣም ነው የምታሳዝነው። ምክንያቱም ያላሰበችውና ያልገመተችው ነገር ገጥሟት መንገድ ላይ አሁን ተዘርራ ትገኛለች። በጣም በሚያሳዝን ሁኔታ እነሱ ወደ ሐኪም ቤት ገብተዋል። ምክንያቱም ነኢማ እርጉዝ ስለሆነች። እናም እንግዲህ ሆዷ ገፍታና ከባሏ ጋር አንድ ላይ ስታያቸው መቋቋም አቅቷታል አሚነት ማለት ነው። ሰላም ውድና የተከበራችሁ የናይት ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም እናም እንግዲህ በቀጣይ ምን እንደሚሆን አይታወቅም። ቸር ቆዩልኝ።